ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታትን በመጥቀስ በትግራይ ክልል አዲስ ከበባ መጣሉን ገለጸ። በምዕራብ ጉጂ ዞን በርካታ የሸኔ አመራርና አባላት ከነትጥቃቸው እጅ ሰጡ። አቶ ጌታቸው ረዳ የፕሪቶሪያው የሰላም ስምምነት እንደ ግዴታ ሊወሰድ ይገባል አሉ። በውሃ ላይ የሚንሳፈፉ አውሮፕላኖች ወደ ሀገር ውስጥ ሊገቡ እንደሆነ ተገለጸ። የጸጥታ ኃይሎች እርምጃ እንዲወስዱ ታዘዘ። የኢትዮጵያ ፌዴራል ፖሊስ ከ60 ሚሊዮን ብር በላይ የዋጋ ግምት ያላቸው ወርቅና ከ4 ሚሊዮን ብር በላይ እንደያዘ ተገለጸ። የ1 ዓመት ከ8 ወር ሕፃን ሰርቆ ለማምለጥ የሞከረ ተጠርጣሪ እጅ ከፍንጅ ተያዘ። ታዋቂው የቪዲዮ ማጋሪያ መተግበሪያ ቲክቶክ በአሜሪካ ከተደቀነበት የእገዳ አደጋ ለመዳን ሲባል የአሜሪካውያን የቢዝነስ ዘርፉን ለ3 ግዙፍ የአሜሪካ ኢንቨስተሮች ለመሸጥ ከስምምነት ላይ ደረሰ። ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታትን በመጥቀስ በትግራይ ክልል አዲስ ከበባ መጣሉን ገለጸ። ህወሓት የፌዴራል መንግስት ላለፉት 10 ወራት በትግራይ የነዳጅ አቅርቦት መገደቡ በትራንስፖርት በኢኮኖሚ እንቅስቃሴና መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጎል ፈጥሯል ሲል ገልጿል። ይህ የፕሪቶሪያው ስምምነት አተገባበር ላይ ስጋት መፍጠሩን ጠቅሷል። ህወሓት ታኅሳስ 8 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈውን የበጀት ድጋፍ ማገዱን ገልጿል። ይህም የጤና፣ የትምህርት፣ የውሃና የጽዳት አገልግሎቶችን ጨምሮ የመንግስት የሥራ እንቅስቃሴዎች እንዲስተጓጎሉ ከማድረጉም በላይ የመንግስት ሠራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉን አስታውቀዋል። መግለጫው አክሎም በትግራይ መልሶ ማቋቋም ኢንዶመንት ፈንድ ኤፈርት ስር ያሉ ኩባንያዎች የባንክ ሂሳብ መታገዱን ኮንኗል። ይህ የድርጅቶቹ የሥራ እንቅስቃሴ እንዲቆምና በ10 ሺዎች የሚቆጠሩ ሠራተኞች ያለ ደሞዝ እንዲቀሩ ማድረጉን ገልጸዋል። የኢትዮጵያ መንግስት ወደ ትግራይ የሚገባውን የነዳጅ አቅርቦት በከፍተኛ ሁኔታ ከገደበው 10 ወራት ሊሞላው ተቃርቧል ያለው ህወሓት ይህም የህዝብና የጭነት ትራንስፖርትን፣ የኢኮኖሚ እንቅስቃሴዎችን እንዲሁም ለሴቶችና ለህፃናት የሚሰጡ የድንገተኛ አምቡላንስ አገልግሎቶችን ጨምሮ ማህበራዊ አገልግሎቶችን ሽባ አድርገዋል ሲል ገልጸዋል። በምዕራብ ጉጂ ዞን በርካታ የሸኔ አመራርና አባላት ከነትጥቃቸው እጅ ሰጡ። የደቡብ እዝ ኮር የሸኔን የሽብር መረብ በመበጣጠስ የተሰማራበትን የምዕራብ ጉጂ ዞንና የአካባቢውን ሰላም እያረጋገጠ መሆኑ ተገልጿል። እጃቸውን የሰጡ የሸኔ አባላት ሰላም መርጠው መምጣታቸው ተገቢ ነውና ሌሎች የእነሱን አካሄድ መከተል አለባቸው ያሉት በቀጣናው የሚገኘው ኮር አዛዥ ብርጋዴር ጀኔራል ሁሴን መሐመድ ሁኔታውን አይተውና ተገንዝበው በጊዜ ሰላማዊ አማራጭ መከተላቸውን አድንቀዋል። በሰላም እጅ የሰጡ የሸኔ አባላት በበኩላቸው ለተደረገላቸው መልካም አቀባበል አመስግነው በተሰጣቸው ዕድል የበደሉትን ማህበረሰብ ለመካስ መዘጋጀታቸውን ተናግረዋል። አቶ ጌታቸው ረዳ የፕሪቶሪያው የሰላም ስምምነት እንደ ግዴታ ሊወሰድ ይገባል አሉ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የፕሪቶሪያው የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ የሚሆነው ሁለቱም ወገኖች ከሽኩቻ ወጥተው እንደ ግዴታ ሲወስዱት ነው አሉ። አቶ ጌታቸው ከስምምነቱ መፈረም በኋላ በትግራይ ፖለቲከኞች መካከል የተፈጠረው ችግር ስምምነቱ መኖር አለበት ወይስ የለበትም የሚል ሳይሆን የትግራይን ሽግግር ማን ይምራ የሚል እንደሆነ ጠቅሰዋል። አክለውም የፕሪቶሪያው የፖለቲካ ኃይሎች አንድን ስምምነት ለቡድናዊ ጥቅም ሲያውሉት ሰላም ምን ያህል እንደሚሸረሸር በግልጽ አሳይተዋልም ብለዋል።
የምዕራብ ትግራይ ራያና የፌዴራሉ ሰራዊት አወጣጥ ጉዳይ በፕሪቶሪያው ድርድር ያልተካተቱት በእነዚህ ጉዳዮች ሳቢያ ድርድሩ ከከሸፈ በትግራይ ሕልውና ላይ የከፋ መዘዝ ይመጣል በሚል ስሌት መሆኑንም አስታውሰዋል። የፌዴራል መንግስቱ ተደራዳሪ ልዑክ ወደፊት በትግራይ የሚቋቋመው ጊዜያዊ አስተዳደር በምዕራብ ትግራይና ራያ ላይ ቁጥጥር እንዳይኖረው የሚከለክል አንቀጽ ለማስገባት ሞክሮ እንደነበር አቶ ጌታቸው የጠቀሱ ሲሆን ሆኖም ያ አንቀጽ ቢገባ ድርድሩ ይከሽፍ ነበር ብለዋል። በውሃ ላይ የሚንሳፈፉ አውሮፕላኖች ወደ ሀገር ውስጥ ሊገቡ እንደሆነ ተገለጸ። የኢትዮጵያ አየር መንገድ ለቱሪዝም አገልግሎት የሚውሉና በውሃ ላይ ማረፍ የሚችሉ አውሮፕላኖችን በቀጣይ ጥቂት ወራት ወደ ሀገር ውስጥ ሊያስገባ መሆኑን አስታውቋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደተናገሩት አየር መንገዱ የቱሪዝም ዘርፉን ለማሳደግና በቂ የአውሮፕላን ማረፊያ በሌላቸው የቱሪስት መዳረሻዎች አገልግሎት ለመስጠት የሚያስችሉ በውሃ ላይ የሚንሳፈፉ አውሮፕላኖችን በቅርቡ ወደ ሀገር ውስጥ ሊያስገባ እንደሆነ ገልጸዋል። አውሮፕላኖቹ በመጋቢትና ሰኔ ወራት ወደ ሀገር ውስጥ እንደሚገቡና የሙከራ አገልግሎት እንደሚጀምሩም ገልጸዋል። እነዚህ አውሮፕላኖች በውሃም ሆነ በመሬት ላይ ማረፍ የሚችሉ መሆናቸውን የገለጹት ዋና ስራ አስፈጻሚው በቅርቡ የሚጀመረው የሙከራ አገልግሎት ስኬታማ ከሆነ ተጨማሪ አውሮፕላኖች እንደሚታዘዙ አስረድተዋል። ይህ ወደ ቱሪዝም መዳረሻዎች በአውሮፕላን ለመጓዝ ለሚፈልጉ መንገደኞች ትልቅ አማራጭ እንደሚፈጥርም ጠቁመዋል። የጸጥታ ኃይሉ እርምጃ እንዲወስድ ታዘዘ። የጋምቤላ ክልላዊ መንግስት በክልሉ ከጸጥታ ኃይሎች ውጪ ጦር መሳሪያ ይዞ በሚንቀሳቀሱ ማናቸውም ግለሰቦች ወይም ቡድኖች ላይ የጸጥታ ኃይሎች እርምጃ እንዲወስዱ አዘዋል። የህዝቡ ሰላም እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ኃይሎች ሰሞኑን በጋምቤላ ከተማና በአንዳንድ ወረዳዎች ትርምስ ፈጥረዋል በማለት በመግለጫው ያወሳው የክልሉ መንግስት በዚህም የሰው ሕይወት መጥፋቱን፣ ጉዳት መድረሱንና በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውን ጠቅሰዋል። የክልሉ መንግስት እኩይ ኃይሎች በተለያዩ ቦታዎች ሰዎችን በመግደል በተሽከርካሪዎች ላይ ጥቃት በማድረስና የጸጥታ አካላትንና አመራሮችን ኢላማ በማድረግ ክልሉን ወደ ለየለት የህዝቦች እልቂት ለማስገባት ሙከራዎችን አድርገዋል በማለትም ከሰዋል። የጋምቤላ ከተማ ፖሊስ አዛዥ ኡመድ ኡጁሉ ማክሰኞ ዕለት በተፈጸመባቸው ድንገተኛ ጥቃት ከተገደሉ በኋላ ነው። የክልሉ መንግስት በግጭቱ የስንት ሰዎች ሕይወት እንደጠፋ ወይም ከግጭቱ ጋር በተያያዘ ስንት ተጠርጣሪዎች በቁጥጥር ስር እንደዋሉ ይህ ዜና እስከተጠናከረበት ጊዜ ድረስ በይፋ አልገለጸም። የኢትዮጵያ ፌዴራል ፖሊስ ከ60 ሚሊዮን ብር በላይ የዋጋ ግምት ያለው ወርቅና ከ4 ሚሊዮን ብር በላይ ይዘው የተገኙ ተጠርጣሪዎችን በቁጥጥር ስር አዋለ። የኢትዮጵያ ፌዴራል ፖሊስ ከ60 ሚሊዮን ብር በላይ የዋጋ ግምት ያለው ወርቅና ከ4 ሚሊዮን ብር በላይ ይዘው በሕገ ወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎችን ከነ ኤግዚቢታቸው በአሶሳ ከተማ አምባ አንድ የሚባል ቦታ ላይ በቁጥጥር ስር ማዋሉን ገልጿል። ወርቅና ጥሬ ገንዘቡ ከነ ተጠርጣሪዎቹ በቁጥጥር ስር ሊውል የቻለው ከህብረተሰቡ በደረሰ ጥቆማ መሰረት በተደረገ ክትትል ነው ተብሏል። የተጠርጣሪዎቹ ቁጥር ምን ያህል እንደሆነ ይፋ ባይደረግም በተጠርጣሪዎቹ ላይ ምርመራ እያጣራ እንደሚገኝም አሳውቋል። የተያዘው ወርቅና ጥሬ ብር ለአሶሳ ከተማ ጉምሩክ ቅርንጫፍ ገቢ መደረጉ ተመላክተዋል። በተያያዘ መረጃም የ1 ዓመት ከ8 ወር ሕፃን ሰርቆ ለማምለጥ የሞከረ ግለሰብ እጅ ከፍንጅ ተይዟል ሲል የአዲስ አበባ ፖሊስ አስታወቀ። ተጠርጣሪው የወንጀል ድርጊቱን ፈጽሟል የተባለው ታህሳስ 5 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 9 በተለምዶ ሀዲድ ሰፈር ተብሎ ከሚጠራው አካባቢ ከቀኑ 8 ሰዓት አካባቢ ነው። ሕፃን አብያለው ተክሉ ወላጅናቱ ወይዘሮ ማርሸት ሞገስ ቤቷ ውስጥ ስራውን እያከናወነች በነበረበት ወቅት ሕፃኑ ከቤታቸው አካባቢ እየተጫወተ በነበረበት ሁኔታ ማንነቱን የማያውቁት ግለሰብ ሕፃን አብያለውን ታቅፎት ይዞት ሲሄድ ያዩት የአካባቢው ነዋሪዎች እንደነገሯቸው ተናግረዋል። አድማሱ አገዘ የተባለው ተጠርጣሪ ከመኖሪያ ቤቱ በራፍ አካባቢ ሲጫወት የነበረውን ራሱን መከላከል የማይችል የ1 ዓመት ከ8 ወር ሕፃን ታቅፎ በመሄድ ላይ እያለ በስራ ላይ የነበሩ የፖሊስ አባላት ባደረባቸው ጥርጣሬ ከህብረተሰቡ ጋር በመተባበር እጅ ከፍንጅ ተይዞ ምርመራ እየተጣራበት መሆኑን
የቂርቆስ ክፍለ ከተማ ፖሊስ መምሪያ አስታውቋል። ፖሊስ ተጠርጣሪውን በቁጥጥር ስር ካዋለው በኋላ ምርመራ የማስፋት ተግባሩን አጠናክሮ የቀጠለ ሲሆን በቀጣይም ክስ እንደሚመሰርትበት አስታውቋል። ራሳቸውን መከላከል የማይችሉ ሕፃናት ላይ የሚፈጸሙ ወንጀሎችን አስቀድሞ ለመከላከል የሕፃናት ወላጆች ልጆቻቸውን በጥንቃቄ መያዝና እንደዚህ አይነት አጠራጣሪ ነገሮች ሲመለከቱ አጥፊዎች በሕግ አግባብ ተገቢውን ቅጣት እንዲያገኙ ለጸጥታ አካላት ጥቆማ መስጠት እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ታዋቂው የቪዲዮ ማጋሪያ መተግበሪያ ቲክቶክ በአሜሪካ ከተደቀነበት የእገዳ አደጋ ለመዳን ሲባል የአሜሪካውን የቢዝነስ ዘርፉን ለ3 ግዙፍ የአሜሪካ ኢንቨስተሮች ለመሸጥ ከስምምነት ላይ ደረሰ። ገዢዎቹ ኦራክ፣ ሲልቨር ሌክ እና ኤምጂኤክስ የተባሉ ኩባንያዎች ናቸው። ይህ ስምምነት ተወዳጁ መተግበሪያ በአሜሪካ ምድር ያለምንም ገደብ አገልግሎቱን እንዲቀጥል የሚያስችለው እንደሆነ ተገልጿል። አሶሺየትድ ፕሬስ እንደዘገበው ሽያጩ በመጪው ጃንዋሪ 22 ይጠናቀቃል ተብሎ ይጠበቃል። በስምምነቱ መሰረት የሚቋቋመው አዲሱ የቲክቶክ ዩኤስ የሽርክና ኩባንያ የባለቤትነት ድርሻ እንደሚከተለው ተዋቅሯል። አዲሱ የባለቤቶች ስብስብ በአጠቃላይ 50 በመቶውን ድርሻ ይይዛሉ። ከዚህ ውስጥ ኦራክል፣ ሲልቨር ሌክ እና ኤምጂኤክስ እያንዳንዳቸው 15 በመቶ ድርሻ ይኖራቸዋል ተብለዋል። የቲክቶክ እናት ኩባንያ የሆነው የባይት ዳንስ ነባር ባለሀብቶች ተባባሪዎች 30.1 በመቶ ይይዛሉ። የቻይናው ኩባንያ ባይት ዳንስ በበኩሉ 19.9 በመቶ ድርሻ ብቻ ይዞ ይቆያል። ይህ ስምምነት የተደረገው የአሜሪካ መንግሥት ቲክቶክ ከቻይናው ኩባንያ ቁጥጥር ካልወጣ በብሔራዊ ደህንነት ስጋት ምክንያት ይታገዳል የሚል ሕግ ካወጣ በኋላ ነው። የቀድሞ ፕሬዝዳንት ጆ ባይደን የፈረሙት ይህ ሕግ መተግበሪያው የአሜሪካውያንን መረጃ ለቻይና መንግሥት አሳልፎ ሊሰጥ ይችላል በሚል ስጋት ላይ የተመሰረተ ነው። በመጀመሪያው የስልጣን ዘመናቸው ቲክቶክን ለማገድ ሞክረው የነበሩት ፕሬዝዳንት ዶናልድ ትራምፕ በ2024 ምርጫ አሸናፊ ሆነው ከተመለሱ በኋላ አቋማቸውን በማለዘብ ለእገዳው የተቀመጠውን የጊዜ ገደብ አራዝመውት ነበር። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።